በጣም ይደውላ ሻንጣሽን አዘጋጅ ስትላት ለማመንም ለመስማትም የሚከብድ ነገር ዛሬ ልንገራችሁ ማለት ነው። ብዙ ጊዜ መዳሞችን እንዳታምኑ ብዬ ስናገር እኔ መዳሜ እንደናቴ ነው ማያ 7 ዓመቴ ነው 8 ዓመቴ ነው ብላት ለምትመጻደቁ ሴቶች ይሄ በቂ ማስጠንቀቂያ ነው ማለት ነው። በጣም ተጠንቀቁ። እነሱን ከማመን እኔ ቤት አከራይ ባምን ይሻለኛል። ምክንያቱም ቤት አከራይ በህጉ መሰረት እኔ ተከራይ ከሆንኩኝ እኔን የማስወጣት ሜዳ ላይ የመጣል መብት የለውም። ግን አረብ ሀገር ላይ መዳም ከጠላችሽ ካልፈለገችሽ የሆነ ሲምፕል ስተር አይታብሽ ውጪ ካለችሽ ማንም ህግ ትደር ልብሷን ታስተካክል የሚላት ህግ የለም። ትውጣ ነው የምትባይ ወላሂ ምሬን ነው። እኔ በመዳም ቤት ዙሪያ ብዙ ጊዜ ማወራው ብዙ ነገሮች ሰላታለሁ ብዙ ነገሮች ስለገጠሙኝ ነው ማለት ነው። ብዙዎቻችሁ ምንድነው የምትሉት? እኔ መዳሜ እንደናቴ ናት ምናምን ትላላችሁ፣ ትጠልጣላችሁ። አቤቴ እናትሽ አይደለችም። አንቺ 7 ዓመት 8 ዓመት 10 ዓመት ብታገለግኝ ገረዷ ነሽ። አንቺ ሰራተኛ ነሽ፣ እሷ አሰሪ ናት። መቼም ምንም የሚቀይረው ነገር የለም ማለት ነው። አሁን እቺ ምንድነው የተፈጠረው መሰላችሁ? ከ7 ዓመት በኋላ 7 ዓመት የሰራችበት ቤት ሻንጣዋን እንኳን ሳትረትብ ኦልሬዲ እሷም መዳም እንደናቴ ናት ብላ ስለምታስብ ሁሉም ነገር ዘንግታለች። ሻንጣዋን መረተቧ፣ ራሷን ማስተካከሏ፣ ይሄ የሰው ቤት ነው አንድ ቀን ልባረር እችላለሁ የሚለውን ህሳቤ ከጭንቅላቷ አስወጥተዋለች። ተዝረክርካለች፣ ዝርክርክ ብላለች። ዝርክርክ ባለችበት ነው እንግዲህ በትንሽ ስህተት ሻንጣሽን አዘጋጅ ውጪ ከቤት የተባለችው ከነ ዩኒፎርሟ ራሷን ሪፖርት ያገኘችው። ስንት ዓመት ብትሰሪ ነው ግን መዳም ያባረረች? 7 ዓመት። እንደ ልጄ ነሽ ነበር የምትላት፣ ቤትሽ ቤቴ ነበር የምትላት ማለት ነው። ኦኬ ሲላችሁ እናንተ ቄጣችሁ እንዲህ እንዳይፍለቀለቅ ልብስሽን ረትበሽ ርትብትብ አድርገሽ ያለሽን ነገር ኮተት አታብዙ። እኛ የአረብ ሀገር ሴቶች የምንታወቀው ኤርፖርት ላይ ራሱ በኮተት ነው የምንታወቀው እንጂ ደህና ነገር እንኳን ይዘን አንገባም። ሌላ ለምሳሌ አውሮፓ ሀገር ያሉ ላፕቶፕ ደህና ስልክ ምናምን ይዘው ነው የሚገቡት። እኛ የ10 ብር የ20 ብር ልብስ ኮት ይሸጣል፣ እንሸጠዋለን። ግዙን ብንላቸው ቢቸግረን እንደው አረብ ሀገር ድጋሚ ለመመለስ ብር አጥተን ብንቸገር ያ ቡትቶ የሚገዛን ሰው አለ? የለም። አንድ ሻንጣ ይኑርሽ። እኔ አሁን ምንም አይነት ልብስ የለኝም በነገራችሁ ላይ ሻንጣዬን አሳያችኋለሁ አንድ ቀን። ቡትቶ ነው እሱ። ምን ገዝቼውም አይደለም ሲጀመር የሆነ ቤት ስሰራ ሴትዮ ስትጥለው አነሳው። ትልቅ ነው ሻንጣው፣ በጣም ኦሪጂናል የሆነ ሻንጣ ነው፣ ግን ተቃጥሏል ከላይ ማለት ነው። ሴትዮ ታጨሳለች ምናምን፣ በሲጋራ የተቃጠለ ሻንጣ ነው ሻንጣዬ። ለምንድነው ሰፊ ነው። ለምንድነው እንደዛ እንዲሆን የፈለግኩት? በብሬ ለምን ገዛለሁ? ይዤው ስራ ለስራ ለምሄደው ለምንድነው የምገዛው? የራሴ ዱላፕ የለኝ፣ የራሴ ከበት የለኝ። ውጪ ስባል ወጥቼ ቤት የምቀይር ሴት ነኝ። ለምንድን ነው ሀታ እንኳን አይኮኔ ኮንትራት ሀቢብቲ ኮንትራት ብትሆኝም ማለት ነው አንቺ ልጇ አይደለሽም። ይበዳም ራስሽን ማወቅ መቻል አለብሽ። እቃችሁን ያላችሁን ነገር ሽክፍክፍ አድርጋችሁ እዛ የምትገለገይበት 2 ቢጃማ፣ 4 ፓንት፣ 4 ጡት ማሳዣ፣ የምትለብሳቸው የስራ ልብሶችሽ እምትለብሽ ስትወጪ የምትለብሽው ደህና 2 ልብስ 3 ልብስ ነው መኖር ያለበት ሻንጣሽ ውስጥ። መዳም ውጪ ብትል ምን ብትል ትወጫለሽ፣ አለቀ። ኮተቴ ምናምን ስንት እህቶች ናቸው ወርቃቸው ምናቸው ብራቸው እንዲሁ ሳያስቡ፣ አንዳንድ እህቶች ብራቸው ሁላ ሻንጣ ውስጥ ያጠራቅማሉ አንዳንዴ ማለት ነው። ግን ሳያስቡት ውጪ ከቤት ትባልና ወላሂ ብዙ እህቶች የገጠማቸው አላችሁ። እዚህ ኮሜንት ላይ ራሱ ካላችሁ ላይክ እና ሼር ሰብስክራይብ ለምንድን ነው የማታደርጉት? ቪዲዮ ለብዙ ሰው እንዲደርስ አድርጉልኝ። ለእኔ ብቻ አይደለም ወላሂ፣ እኔ ቪዲዮ ስሰራ እናንተ ላይክ ስታደርጉት ለብዙ እህቶች ይደርሳል። ላይክ ለእናንተ አይጎዳችሁም ባካችሁ። ሹፍ ብዙ እህቶች ሻንጣቸው ላይ ብር ያጠራቅማሉ። ከዛ ውጪ ከቤት ትባልና እቺ ልጅ ምንም መብት የላትም። የሚፈትሹ ደግሞ አሉ። በጣም የሚያስፈሩ ሴቶች አሉ። ስፔሻሊ ሳውዲ አረቢያ ያሉ ትፈተሽልኝ ይባላል ምናምን፣ አንቺ ትወጫለሽ፣ ልብስሽ ይመጣልሻል ምናምን ትባያለሽ። ግን የአንቺን ሻንጣ ቀይረው በሌላ ሻንጣ አድርገው ልብስሽን ውስጦሽ ብቻ አስገብተው ብር ካለ ምናምን ከሳራ። አንዳንዶች ወላሂ ነው የምላችሁ የማይሰጡ አሉ። ኢቨን የራሳቸው ቡትቶ ቢሆንም የማይሰጡ የሆነ ነገር አስደረጋብኝ ቢሆንስ የሆነ ይጠረጠራሉ። እነሱ እንደዛ አይደለም ስራቸው፣ ይጠረጠራሉ። የሆነ ነገር አድርጋብኝ ቢሆንስ ምናምን ብለው አንቺ ኤርፖርት ራስሽን ታገኘዋለሽ። ከዛ በኋላ ትኬት ይቆርጡልሻል። እነዛ ሰዎች ማግኘት አትችሉም። ብትጮሁ እሪ ብትሉ ምን መብቴ አታገኙ። ስለዚህ ልብስ አታብሱ። ሻንጣ ካላችሁም አንድ ትንሽዬ ሻንጣ
ማድረግ። ብዙዎቻችሁ ደግሞ ባለፈው በሰራው የወርቁ ቪዲዮ ላይ እንዴት እናርግ ወርቅ በነገራችሁ የወርቁ ቪዲዮ ወላሂ በሌላ መጣበታል። ምክንያቱም ወርቅ የተሰረቀች ልጅ በማን እንደተሰረቀች እነግራችኋለሁ። እና ሰው ቤት ስትኖሩ እንደ እናቴ ምናምን ሀቢብቲ እናትሽ ብትሆንም ከበዛሽበት ቤት ውስጥ ካስጠላሻት ውጪ በቃሽ ትልሻለች። እናት እንደው አትልም አይደል የሚባለው፣ ግን አሉ ብዙ እናቶች በቃሽ አሁን 18 ዓመት ወዶሻል ወር ደግሞ 20 ምናምን ዓመትሽ ነው ከቤት ውጭልኝ ሰላም እናገኝበት ምትል እናት አለች። ለምሳሌ እናትሽ ቤተሰቦቻችሁን እኮ ይሰለቻሉ። ኦኬ ይሰለቻሉ። ስለዚህ መዳሜ እናቴ ናት እንዳትሉኝ እኔ ኮሜንት ላይ አልወድም። ብዙዎቻችሁ እንደ እናቴ ናት ሀቢብቲ 9 ዓመት 10 ዓመት ለፋሽ ደከምሽም አንቺ የመዳም ሰራተኛ ነሽ። በፈለገች ጊዜ በትንሽ እኔ ልንገራችሁ የሆነ ቤት 1 ዓመት ከ6 ወር የሰራሁበት ቤት በኢብርቅ ክዳን ተጣልተን ከዛ ቤት ምን እንዳደረጉኝ በነገራችሁ በጣም የምትገረሙት። 1 ዓመት ከ6 ወር በጣም በፍቅር ትወደኛለች ምናምን እምላት አይነት ሴት ናት። ያለ እኔ ሰራተኛ የለም እንኳን ብል አይፈረድብኝም በዛን የሚያረጉልኝን ነገር ማለት ነው። ግን በመጨረሻ በማንቆርቆራ ክዳን ጠፍቶ ያላየሁትን ያልሰማሁትን ፈልጊ ብላኝ 5 ፈልጊ አፈላልጌ ሳጣው መጨረሻ ላይ ትፈልጊያታለሽ ስትለኝ አልፈልግም አልኳት። ከዛ ከቤት ውጭልኝ ስትለኝ ደሞዜ ስጭኝ ስላት 5 ሴት ልጆች አሏት መጥተው 5ቱም ሴቶች ሊገሉኝ ደሞዜ ስጡኝ ስል ምን እንዳደረጉ ታውቃላችሁ? እሺ ልብስሽን አስተካኪ እንሰጥሻለን ትሄጃለሽ ብለውኝ ምን ቢፈጠር ጥሩ ነው መሰላችሁ? ልብሴን እያንዳንዱ ልብሴን አዘጋጅቼ ቆሻሻ መጠለውን ጥዬ ሁሉ ነገሬ ዝግጅት ባልኩበት ታይም የእኔ ልብስ ሹፌራቸው መጥተው በሹፌራቸው አስወሰዱት። ለምን? ኢቭን እኔ ፖሊስ ብደውል በድንገት መታ ነው ሌባ ናት ለማለት የኔ መረጃ ከቤት አጠፉ። መረጃዬ ሙሉ በሙሉ ቤት ውስጥ አጠፉት ነው የምላችሁ። አረቦች ይሄ ናቸው ነው የምላችሁ። ወላሂ ምሬ ነው የምላችሁ። ስለዚህ መዳሜ እንደ እናቴ ናት፣ ባባ እንደ አባቴ ነው ምናምን አትበሉ፣ አትሸወዱ። አይደለሽም ማለት ልጇ አይደለሽም። ስብስብ ሽክፍክፍ በሉ። እንደ ሰው ቤት ሆናችሁ ነው ዝርግርግት አትበሉ። ስሬሱን ሚስጥራችሁን አታውሩ፣ ችግራችሁን አታውሩ፣ ችጋራችሁን አታውሯቸው። ለምን? ደካማ ጎናችሁ ካወቁ እንደ ልጅ ነሽ እያለች ደካማ ጎንሽን ታልብልሻለች። ከዛ ወስዳ ደካማ ጎንሽ መቼስ መሳፈር እንፈራለን እኛ። በነገርሽ ላይ መሳፈርን በጣም ነው የምንፈራው። ልክ ሀገራችን ላይ ሰው ገድለን የወጣን ያህል ስሜት ነው የሚሰማን እና እንደዛ መሆን የለበትም። አሳፍርሻለሁ ጋይስ አሳፍሪኝ። ደሞዝሽ መጀመሪያ ቀብልቲና ማሳፈር ትፈልጊያለሽ? አሳፍሪኝ ከፈለግሽ ማለት ምንም ችግር የለው። ደግሞ እኮ እንደ ልጅ ነሽ ምናምን ስትባሉ ድፍን 8 ዓመት 10 ዓመት ደሞዝ። ለማንኛውም ላይክ እና ሼር ሰብስክራይብ አድርጉ። በቀጣይ ባሪ ቪዲዮ እንገናኛለን።